በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሃሌሉያ። ይቤ ጴጥሮስ ለጳውሎስ ጥኡብኬ እሁዬ ጳውሎስ ኢናፈቅር እምዝ ዳግመ ኢንሙት ዳግመ ወእምዝ ዳግመ ኢንመውት። ቅዱስ ጴጥሮስም ቅዱስ ጳውሎስን ወንድሜ ጳውሎስ ጨክን፣ አትጠራጠር፣ ከዚህ በኋላ ዳግመኛ አንሞትም አለው። ሊቁ ቅዱስ ያሬድ በመጽሐፈ ድጓው ለሐምሌ 5 የዘመረው ዝማሬ። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለብርሃነ ዓለም ለቅዱስ ጴጥሮስና ለቅዱስ ጳውሎስ ዓመታዊ ክብረ በዓል እንኳን አደረሳችሁ አደረሰን። ይህ ቀን የተባረከ ቀን ነው። ይህ ቀን እጅግ በቤተ ክርስቲያናችን በመጽሐፍ ቅዱሳችንም ስመጥር እና ገናና የሆኑት ቅዱስ ጴጥሮስና ቅዱስ ጳውሎስ ሰማዕትነታቸውን የፈጸሙበት ቀን ነው። የብርሃን አክሊል የተቀናጁበት ቀን ነው። ይህ ቀን እጅግ ልዩ ቀን ነውና እንኳን ለዚህ ለተባረከ ለበረከት ቀን በረከት ለምናገኝበት በረከተ ሥጋ በረከተ ነፍስ አግኝተን ለምንባረክበት ቀን እንኳን አደረሳችሁ አደረሰን። ብርሃነ ዓለም ቅዱስ ጳውሎስ ትናንትና ትምህርታችን ስለ ቅዱስ ጴጥሮስ አይተን ተመልክተን ነበረ። ዛሬ ደግሞ ስለ ብርሃነ ዓለም ስለ ቅዱስ ጳውሎስ እናያለን። ብርሃነ ዓለም ቅዱስ ጳውሎስ ማን ነው? ታሪኩስ ምንድን ነው? መቼም ስለዚህ አባት እንደኔ ያለ አይናገርም። እንደኔ ያለ ኃጢአተኛና በስቋላ ስለ ቅዱስ ጳውሎስ የሚናገር ሆኖ ወይም የሚያስረዳ ሞራኑም ብቃቱም ኑሮኝ አይደለም። ግን መቼም ቅዱስ ጳውሎስን አማላጅ በማድረግ ከአባታችን ከብርሃነ ዓለም ከቅዱስ ጳውሎስ ጥቂትም ቢሆን እንናገራለን። የምንናገረው ዛሬ ልብ በሉ፣ እኛ የምንናገረው ዛሬ ስለምንድን ነው ካላችሁኝ፣ ዛሬ ልንናገርና ልንመሰክር የመጣ ነው ስለማን ነው? ማን ነው? ምንድን ነው የምንሰማው? የምንመለከተውስ ምንድን ነው ካላችሁኝ፣ እኔ መናገር የወደድኩት ስለ ልሳነ ዕረፍት አንደበቱ እንደ ሽቶ የሚጣፍጥ ልሳነ ክርስቶስ የክርስቶስ አንደበት፣ ብርሃነ ዓለም የዓለም ብርሃን፣ ማኅቶተ ቤተ ክርስቲያን የቤተ ክርስቲያን መቅረዝ፣ የአሃዝ ማህበር ለተባለ፣ መርህ ወደ መንግሥተ ሰማይ የሚመራ ለተባለ፣ አኮትዋ በምስጋና የተሞላ ነዋየ ህሩይ ምርጥ ዕቃ መዶሻ ለአጋንንትና ለመናፍቃን መዶሻ ስለተባለ፣ እንዲሁም ደግሞ መርዝ መደብ ስለተባለ፣ ዛህን ጸጥታ ለተባለ፣ ነቃ ሕይወት የሕይወት ትምህርት ከአንደበቱ ለሚፈልቀው፣ አዘቅተ ጥበብ የጥበብ ምንጭ ባህር ለተባለ፣ ፈዋሴ ድውያንን ስለሚፈውሰው ስለ ብርሃነ ዓለም ስለ ቅዱስ ጳውሎስ ወይም ስለ ታላቁ ሳኦል ነው የምንናገረው። ሳኦል ጳውሎስ ልሳነ ክርስቶስ ልሳነ ዕረፍት ማኅቶተ ለቤተ ክርስቲያን ነዋዬ ምርጥቃ መዶሻ ነቃ ሕይወት የሕይወት
ትምህርትን ከአንደበቱ የሚወጣ አዘቅተ ጥበብ የጥበብ ምንጭ ፈዋሴ ድውያን ሐዋርያው ጳውሎስ ፈዋሴ ድውያን ስለተባለ ድውያንን ስለሚፈውሰው ስለ ቅዱስ ጳውሎስ ነው ልንናገር የመጣ ነው። ከ13 ከ14 በላይ ስም ስላለው ስለ ቅዱስ ጳውሎስ ነው የምንናገረው። ሐዋርያው ጳውሎስ ፈዋሴ ድውያን ዘነሳይከ አክሊለ እያለች ቤተ ክርስቲያን በየቀኑ የምታዜምለት በቅዳሴያችን ሁልጊዜም ሐዋርያው ጳውሎስ ፈዋሴ ድውያን ድውያንን የሚፈውስ እያልን ስለ ቅዱስ ጳውሎስ ነው የምንነጋገረው። ክርስቲያኖች እንደ ቀላል የሚታይ አይደለምና እባካችሁ ልባናችሁን ሰጥታችሁ ይህን ትምህርት በደንብ አዳምጡ። ይህንን የቅዱስ ጳውሎስን ትምህርት በደንብ ልንሰማ ይገባል። ቅዱስ ጳውሎስ ማን ነው? ከየት ተገኘ? ሐዋርያው ቅዱስ ጳውሎስ ይህም ቅዱስ በተለየ ስሙ ይጠራ የነበረ ይኸውም ልሳን ዕረፍት፣ የክርስቶስ አንደበት፣ የእውቀት አዘቅት፣ የቤተ ክርስቲያን መብራት፣ እንደ ስሙ ትርጓሜም መርህ፣ አመስጋኝ ወይም ጸጥታ የተባለ ታላቁ ቅዱስ ጳውሎስ ነው። ይህም ቅዱስ ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድር ነበረ። እርሱም ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹ ሳኦል ብለው ስም አወጡለት። ትርጓሜውም ጸጥታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፊት ድባብ ያለው፣ አይኑ አይነ ተኩላ የተኩላ አይን ምን አይነት ነው? ተኩላ የሚመስል፣ አፍንጫው ቀጥ ያለ፣ ሽንጎታም ወይም ጉንጩ እንደ ጽጌ ኤሬዳ ነበረ። ምን አለ? ጉንጮቹ እንደ ጽጌ ኤሬዳ፣ አፍንጫው ቀጥ ያለ፣ አይኑ እንደ ተኩላ የሚያምሩ ክብልል የሚሉ፣ እንዲሁም ደግሞ ፀጉሩ ገባ ገባ ያለ፣ ቁመቱ እንደ ዝግባ ቀጥ ያለ፣ ቁመተ መለሎ፣ መልኩ ይቀረ የማይባል እጅግ የሚያምር ነው ቅዱስ ጳውሎስ። በነገራችን ላይ ቅዱስ ጳውሎስ በጣም እንደሚያምር ታውቃላችሁ። በጣም መልኩ እጅግ ይቀረ የማይባል እጅግ መልከ መልካም ነበረ። ከማን ወገን ነው አልኳችሁ? ከብንያም ወገን በኦሪቱ የነበረ ስለነበረ ነው። አዳምጡ፣ በደንብ አዳምጡ። የነበረ ነው። እርሱም ሕገ ኦሪትን አዋቂ ነበረ። ለሕጉም ቀናተኛ ሆኖ ምዕመናንን አሳዳጅ ነበረ። ወደ ሊቀ ካህኑ ሂዶ መንገድም የሚያገኛቸውን ሰው ቢኖር ወንዶችንም ሴቶችንም እንዲታሰሩ ወደ ኢየሩሳሌም እንዲመለሱ ለደማስቆ ከተማና ለምኩራባቸው ይፈቅድ ደብዳቤም ለመነ ነው የሚለው። ምንድነው? ቅዱስ ጳውሎስ እንግዲህ የቀድሞ ስራው ገና በልጅነቱ ኦሪትን ጠንቅቀው ቤተሰቦቹ አስተምረውታል። ይህ ብቻ አይደለም። ቅዱስ ጳውሎስ የሚተዳደርበት ድንኳን በመስራት ነበረ። በወቅቱ ትልቁ አገልግሎት የሚሰጥ ድንኳን ነው። ድንኳን የሚሰራ እጅግ በጣም ባለሙያ የሆነ ሰው ነው። ዝም ብሎ አይሰራውም። ድንኳን የፈላስፎች ስራ ነው እና ድንኳን የሚሰራ ነበረ። ድንኳን እየሰራ ይሸጥ ነበረ። እንደገና ደግሞ በሰዓቱ እጅግ ታዋቂ ከነበረው ከገማልያል ኦሪትን ጠንቅቆ ተምሯል። ቅዱስ ጳውሎስ ኦሪትን ፈትፍቶ ከገማልያል እግር ስር ቁጭ ብሎ የተማረ ነው። ድንኳን ሰርቶ በቀላሉ ገንዘብ የሚያገኝ ነው። በቀላሉ ገንዘብ ያገኛል። የዛን ጊዜ ድንኳን የማይገዛ አልነበረም። ድንኳን መስፋትና ድንኳን ማዘጋጀት እንደቀላል። እንደገና ደግሞ ቅዱስ ጳውሎስ የግሪክን ፍልስፍና ጠንቅቆ ያውቃል። እንደ ቅዱስ ጳውሎስ ፈላስፋ የለም። ኦሪትን ጠንቅቆ ያውቃል። አንደኛው በጣም ምሁር የሚያሰኘው እጅግ ትልቅ እውቀት አሁንም ነው። የዛን ጊዜም ኦሪትን ማወቅ ነው። ብሉይ ኪዳንን ፈትፍቶ ነው የሚያውቀው ቅዱስ ጳውሎስ። እንደገና ደግሞ ባለሙያ ነው። ልብ በሉ፣ ባለሙያ ነው። እንደገና ደግሞ ፈላስፋ ነው። ፍልስፍናን ጠንቅቆ የሚያውቅ ምሁር ነው እና ኦሪትን ደግሞ በጣም ይወዳታል። እና ቅዱስ ጳውሎስ ይህንን ከተማረ በኋላ ቅዱስ ጳውሎስ
ኦሪትን የሚናገርበትን አይፈልግም። ሌላ ሃይማኖት መስማትን ማዳመጥ አይፈልግም። ለዛ ነው ክርስቲያኖችን ሲያሳድድ የነበረው። ምክንያቱም ክርስቲያን አዲስ ኪዳን ሲመጣ ቅዱስ ጳውሎስ አልተረዳም፣ ገና አልተረዳም ነበርና ለኦሪት ሕግ ይቆረቆር ነበረ። እስመ በልዐኒ ቅንዓተ ቤትከ የቤት ቅናት በላይ ተብሎ እንደተጻፈው የኦሪት የሙሴ ሕግ እንዲከበር ይቆረቆር ስለነበረ ሌላ ትምህርት ሲሰማ እሱ ምን አደረገ? ክርስቲያኖችን ማሳደር ጀመረ። እንደ ኦሪት ነት እንጂ ሌላማ የለም፣ ከኦሪት ሕግ ውጭ ሌላ የሚባል ነገር የለም ያለው ለዛ ነው ማለት ነው። እናም ሳኦል አቤቱ አንተ ምንድነው? ቅዱስ ሳኦል ወይም ጳውሎስ ክርስቲያኖችን እያሳደደ በዚህ ስራው ላይ እያለ ነበረ። ምንድነው ያደረገው? አዳም ወደ ሊቀ ካህናቱ ሄደ። መንገድ የሚያገኘውን ሰው ቢኖር ወንዶችና ሴቶችን እንዲታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራባቸው ይፈቀድ ዘንድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ክርስቲያኖችን አስሮ ክርስቶስን የሚያመልኩትን ለማምጣት ሰብስቦ ለማምጣት ልብ በሉ የሚሆነው ጌታ ባረገ በ8ኛው ዓመት ነው። ቅዱስ ጳውሎስ የመጣው ጌታ ካረገ ከ8 ዓመት በኋላ የመጣ አባት ነው። ልብ በሉ፣ ወይም ልብ በሉ፣ የመጣው ኋላ ነው። ጌታ ሲሰቀል ያሲል በኦሪት ሕግ ውስጥ ከአይሁዳውያን ወገን ወይም ከነሱ ወገን ነበረ እንጂ ከዚህኛው አይደለም። እና በዚህ ነው እንግዲህ ቅዱስ ጳውሎስ ይሄዳል፣ እስከ ግሪክ ድረስ ይሄዳል፣ ደማስቆ ይሄዳል። በአቅራቢያዋ ያሉትን በምኩራብ ያሉትን በዛ ያሉትን ሰብስቦ ክርስቲያኖችን ለማምጣት ደብዳቤ አጽፎ ይዞ ሄደ። እናም በዛን ጊዜ ነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱስ ጳውሎስን ፍላጎት የኦሪትን ቀናኢነት አይቶ ሐዲስ ኪዳንን የጨመረለት የዛን ጊዜ ነበረ። ልቦናውን ያበራለት የዛን ጊዜ ነበረ። እንዲህም አለው፣ ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለበት፣ በምድር ላይም ወደቀ። ወዲያውም ዓይኖቹ ታወሩ። ሳኦል ሳኦል ለምን ታሳድደኛለህ? የሚል ቃል ከሰማይ መጣ። መብረቁ ብልጭ ሲል ዓይኑ ጠፋ። ከዛ ምን ሆነ? ወደቀ። ከዛ ምን መጣ? ድምፅ መጣ። ሳኦልም አቤቱ አንተ ማን ነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾለው ብረት ላይ ብትረግጥ አንተ ይጎዳሃል አለው። አያችሁ፣ በሾለው ብረት ላይ ብትረገጥ አንተን ይጎዳሃል አለው። የሾለ ብረት ምንድን ነው? ለምሳሌ ከታች የሾለ እሾህ ቢኖር ብትረግጡት እናንተን ይጎዳል እንጂ ሾህ አይጎዳም። ስለዚህ የሾለ ማለት ኃይል፣ ክርስቲያኖች ኃይለኞች ናቸው፣ እውነትን እየተጋፈጥክ ነው። ስለዚህ ራስህን ትጎዳለህ አለው። እየተንቀጠቀጠም አደነቀና አቤቱ አንተ አቤቱ ምን እንዳደርግ ትሻለህ አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባህን ከዛ ይነግሩሃል አለው። እርሱ ጋራም የቆሙት የነበሩት ሰዎች ንግግሩን ይሰሙ ነበረ፣ ንግግሩ ግን የሚለዩት አልነበረም። ሳኦልም ከምድር ተነሳ፣ አይኖቹም አልተገለጡም ነበረ፣ አያይም ነበረ። እየመሩም ወደ ደማስቆ አስገቡት። በዛም ሳይበላና ሳይጠጣ 3 ቀንና 3 ሌሊት በዛ ቆየ። በዛም በደማስቆ ከተማ ደቀ መዛሙርቱ ወገን ሐናንያ የሚባል አንድ ሰው ነበረ። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታ ሆይ እነሆኝ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በአይሁድ ቤትም ተጠርሴስ ከሚባል ሀገር የመጣ ሳኦል የሚባል ሰው ፈልግ፣ እርሱም አሁን ጸልይና አለው፣ ጸልይለት አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዛ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁኝ። በዛም የካህናት አለቆች አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው አለ። ምን ሰምቶ ነበር ሐናንያ? ክርስቲያኖችን የሚጨፈጭፍ፣ የሚገድል፣ የሚያሳድድ እንዲሆነ ሰምቻለሁኝ።
እንዴት ነው ይህን ሰው የማገኘው አለ። ጌታም ተነስና ሂድ፣ በአሕዛብ በነገስታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው፣ ምርጥ ዕቃ ነው። አቤት እናንተ እንደምታደል ነው። እግዚአብሔር ምን አለ? በአሕዛብ ፊት በነገስታት ፊት ስሜን ተሸክሞ የሚሄድ እሱ ምርጥ ዕቃ ነው አለ። አርጌዋለሁና አለ። ይህንንም ስለ ስሜ መከራ ይቀበላ ዘንድ እንዳለው አሳይሃለሁ አለው። ያን ጊዜም ሐናንያ ሂዶ ወደ ቤት በገባ ጊዜ ወንድሜ ሳኦል በመንገድ ስትመጣ የታየህ ጌታችን ኢየሱስ ክርስቶስ፣ እሱ ፈርቶት ነው እንደዛ ያለው ማለት ነው። ጌታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስም ጸጋ የመላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ተለጥፈው የነበረው ወደ አሁኑ አየ። ተነስቶም ተጠመቀ፣ እህልም በልቶ በረታ። ከደቀ መዛሙርቱም ጋር በደማስቆ ጥቂት ቀን ሰነበተ። በዛም ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ። ምንድነው? ገማልያል እንግዲህ ኦሪትን ተምሮ የነበረ አሁን ግን ከሐናንያ የሚገባውን ከክርስቶስ ደቀ መዛሙርቶች የሚገባውን ስለ ኢየሱስ ክርስቶስ ሰማ፣ አዳመጠ። ወዳውኑ ተግባራዊ ነው ያደረገው ቅዱስ ጳውሎስ። ጊዜም አላጠፋ። እሱ ደፋር ነውና፣ እሱ ምሁር ነውና ጥቂት ነበር የሚያስፈልገው። ክርስቶስን ማወቅ ነበር ቅዱስ ጳውሎስ የሚያስፈልገው። ያንን ሁሉ ከሰማ በኋላ ወዳውኑ ወጣና በኢየሩሳሌም ይህንም እሱም የክርስቶስን ስም ሁሉ የሰሙ ሁሉ አደነቁ። በኢየሩሳሌም ይህም ስም የሚጠሩ ሁሉ ይሰደዱ ነበረ። ይህ አልነበረምን ወደዚህ የመጣው እየሰራ እያስተረ ወደ ሊቀ ካህናቱ ሊወስድ አይደለምን? እንዴት አሁን ኢየሱስ ክርስቶስ ሊጠራቻል? እሱ እኮ የመጣው ሊያስር ነበረ። አስሮ ወደ ሊቀ ካህናቱ ሊወስዳቸው ክርስቲያኖችን የመጣ አልነበረምን? አሁን እንዴት ነው አሉ፣ ተባባሉ። አጽናኝ መንፈስ ቅዱስም አደረበት። እውነተኛውንም ሃይማኖት ገለጽ አደረገም፣ አስተማረ። ለኦሪት ሕግ የሚቀና እንደነበረ እንዲሁ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሰራት ሕገ ወንጌልን እጥፍ ድርብ ቅንነት የሚቀና ሆነ። ከዛም በኋላ በሀገሮቹ ሁሉ ዞረ፣ ሰበከ። በጌታም ስም ሰበከ። ድንቅና ተአምራትን ማድረግም ጀመረ። ቁጥራቸው እጅግ ብዙ የሆኑትን ማሳመን ጀመረ። ሌሎችም ብዙ አሕዛብን አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብ በመታሰር ብዙ መከራን ይደርስበት ነበር። መከራ ሁሉ ታግሶ በሁሉ ቦታ አስተማረ። ቅዱስ ጳውሎስም የሐዋርያት ሥራ መጽሐፍ እንደተጻፈ የእግዚአብሔር ሥራ ሲሰራ ሲጾምና ሲጸልይ መንፈስ ቅዱስ ከኔ እርሱን ለመረጠለት ሥራ ሳኦል፣ በርናባስ እንዲሁም ደግሞ ሊሉኝ አልቻሉም አለ። ከዚህም በኋላ ጾሙና ጸለየም፣ እጁንም በራሳቸው ላይ ጨኖ ሾማቸው። ከመንፈስ ቅዱስም ተሾመው ወደ ተሰሎንቄ ወረዱ። በደሴትም ሁሉ ሲዞር ጻፈ ወደምትባል ሀገር ደረሰ። በዛችም ሐሰተኛ ነቢይ የሆነ ስሙ ባርሴዮስ የሚባል አንድ ሰራየኛ አይሁዳዊ ሰው አገኘ። እርሱም ሰርጊዮስ ጳውሎስ ከሚባል ብለህ ስም ከሆነ ሀገር ገዢ ዘንድ የነበረ ነው። የእግዚአብሔርም ቃል ሊሰማ ወዶ በርናባስን ሳኦልን ጠራቸው። የስሙ ትርጓሜም እንዲህ ነበረ፣ ኤልያማስ የሚሉት ያ ስራየኛ ሰው ይከራከራቸው ነበረ። ገዥውም ማንንም ሊከራከረው ወዶ ነበረ። ከዛም ጳውሎስ በተባለ ሳኦል ላይም መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትና ክፋት ሁሉ የተመላ የሰይጣን ልጅ የጽርቅ ሁሉ ጥላት የሆነ የቀናውን የእግዚአብሔር መንገድ እየመጣህ ተው ብትባል እምቢ አልከኝ። እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቀጥታለች
ታያታለህ አለው። እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውኑም ታወረ፣ ጨለማ ዋጠው። የሚመረምረውን ፈለገ፣ የሚምረውንም ፈለገ። አገረ ገዥውም የሆነውን አይቶ ደነገጠ፣ በጌታም አመነ። ከዛም በኋላ ሲሄድም ወደ ሊቆያንያ ከዛም ወደ ልስጥራ በደርቤን ከተማ ወደ አውራጃዋ ሁሉ ገባ፣ አስተማረም። በልስጥሮስና ከከተማዋም ከእናቱ ማኅፀን ጀምሮ እጉር ልምሾም የሆነ አንድ ሰው ነበረ። ተቀምጦም ይኖር ነበረ እንጂ ልምሾ ከሆነ ጀምሮ ቁሞ አልሄደም። ቅዱስ ጳውሎስንም አዳመጠው። ጳውሎስንም ተመልክቶ ሃይማኖት እንዳለው እንደሚያድነው ተረዳ። ድምፁንም ከፍ አድርጎ በጌታ በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም እልሃለሁ አለው። ወዲያውንም ያ ልምሾ ተነስቶ ሄደ። አሕዛብም ቅዱስ ጳውሎስ ያደረገውን አይተው በጌታችን በኢየሱስ ክርስቶስ አመኑ። ቅዱስ ጳውሎስም አሁንም ስራውን ቀጠለ። ከዛም በኋላ ሐዋርያው ፊልጶስ ጋራ ወደ 2 አገሮች በአንድነት ሄዱ። በዛም በጌታችን ኢየሱስ ክርስቶስ ሰበኩ። የሀገሩ ገዥም አለቆችም ያዟቸው፣ እጃቸውንና እግሮቻቸውንም አስረው በአንገታቸውም የብረት ሰንሰለትን አስገቡባቸው፣ አሰሯቸውም። ራሳቸውንም ሸፍነው የብር ቁባን ሰላሌዎችን ደግመኛም በእጅና በሄል እጅ በጣታቸው ምስል ሰሩ። በእጃቸውና በእግራቸውም እያንዳንዱ የብረት እጅ ጨመሩ። ከብረቶቹም ጋር ቸነከሯቸው። ሁለቱም እስከ ንጋት የሚደርስ በትከሻ አምሳል ሰሩ። በፊትም በኋላቸውም ቸነከሯቸው። ዳግመኛም መላ አካላቸውን የሚከብና ከአካላቸውም ምንም አይነት የሚሸፍን የብረት ሰሌዳ ሰሩ። ከግንባራቸውም ጋር ቸነከሯቸው። ቸንከራቸውንም ተቸነከሩ። ወደ ጭናቸውም እስከሚደርስና እስከሚቆስሉ ድረስ የብረት ጫማ ሰሩባቸው። እግራቸውንም ቸነከሩ። ዳግመኛም በመሸፈኒያ አምሳል የብረት ሳፈል ሰሩ። ቀማሚዎችንም መጡ። አንድ መክሊት የሚይዝ እርሳስም አመጡ። ታላቅ የብረት ጋንም 7 ልጥር የሰሊጥ ቅባት አመጡ። ስብንና አድሮ የሚባለውን የእሳት ኃይል አብዝቶ የሚያነደውን ቀመሙት። ከሙጫና ከዶሮ ማርም ጋር ቀላቀሉት። ከዋርካና ከቁልቋል ከሙጫም ደም 7 ልጥር አንድ ወይን ሐረግ ቅባት ያላቸው እንጨቶች ሁሉ አመጡ። በጋን ውስጥ ያበሰሉትን የሚሞትን ልዩ ልዩ ቅመም አምጥተው ከስጋቸው እስኪጣበቅ በቅዱሳን ሐዋርያት ስጋ ላይ ባሉት ሰሌዳዎች ውስጥ ጨመሩበት። እግራቸው እስኪ ራሳቸው ከፍ ከፍ እስከሚል ድረስ በእሳት አቃጠሏቸው። ያን ጊዜ ራሳቸውን ጭምር ርዝመቱ 15 ክንድ በሆነ ወፍራም የጥዲ ምሰሶ ላይ አቆሟቸውና ከበታቻቸው ፍሬ በሌለው በወይን ሐረግ በተልባ እሳት አቀጣጥለው አነደዱት። የእሳቱም ነበልባል ከስጋው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበረ። ይህን የሚናገረው ምንድን ነው? የስቃዩም ብዛት። ምክንያቱም አሁን እነዚህ የጠራቸው ከላይ የዶሮ ማር፣ ሙጫ፣ እንደገና የተልባ የሚባሉት እሳትን በቀላሉ የሚያነዱ ናቸው። እሳቱ እጥፍ ድርብ ሆኖ እንዲነድ የሚያደርግ ነው እና በብረት ጋን ውስጥ አድርገው በዛ ሁሉ ቅዱስ ጳውሎስን ወንጌል ስለሰበከ ቀቀሉት፣ አሰቃዩት። እሳት አንድደው ሰቅለው
ከላይ ይሰቅሉና ከታች ያነዱባቸዋል። ሲያሻቸው እጋን ውስጥ ይጨምሩና ያነዱባቸዋል። እንደገና ደግሞ በአካላቸው ላይ ያንን ሙጫ አንዴ ተጣብቆ እዛው ላይ የሚነደውን ያደረጉባቸዋል። እንደዛ እያደረጉ ቅዱስ ጳውሎስን አቃጠሉት፣ አነደዱት። ከባድ ነው እናንተ። ከመኳንንቱም አንዱ ልብ ርኅራኄ አሳየና እንዲፈታቸው አዘነ። ፈታቸውን። በፊቱም ሰሌዳው ከስጋቸው በላይ ባስወገደ ጊዜ ቆዳቸው ተገፈፈና ከብረት ሰሌዳው ጋር ወጣ። ብዙ ደምም ከስጋቸው ፈሰሰ። ሰይጣን በከተማዋ ሰዎች ልብ አደነደነም። ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜም ጌታችን ወርዶ የእሳቱን ነበልባል አጠፋው። እሱ ከነሱ ጋር ነበረና ጌታችን አዳናቸው፣ ነበልባሉንም አጠፋው። ዝናብን የተሞላበት ብረት ዝናብ የተሞላባቸው ብረት ደመና ወጣ። ቅዱሳን ሐዋርያትን ከበበቻቸው። በዛም ሀገር አንድ ጊዜ በድንጋይ በመወገር አንድ ጊዜ ደግሞ በፍላጻ በመንደፍ ብዙ ተሰቃይተዋል። ከዛም በኋላ ሙታን በተነሱ ጊዜ የከተማዋ ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተክርስቲያንም ሰሩላቸው፣ ካህናትም ሾሙላቸው። ከዛ ሁሉ ስቃይ እግዚአብሔር አዲኖ ፍጹም እንዳዳናቸው ባዩ ጊዜ እውነትም ትክክለኛ ሃይማኖት ነው የሚያምኑ ብለው ሁሉም በአንድነት እነዚህ አሰቃዮቹ ሳይቀሩ በአንድነት ሁሉም አመኑ። በቀናች ሃይማኖትም እስኪጸኑ ድረስ አስተማሯቸው። ከዛም በኋላ ወጥተው ጌታችን ወዳዘዛቸው ወደ ሌላ ሀገር ሄዱ። ክብር ይግባውና የጌታችን የኢየሱስ ክርስቶስን ለቅዱስ ጳውሎስ ተገለጠለትና የመረጥኩህ ቅዱስ ጳውሎስ ወይ ሰላም ላንተ ይሁን። መታሰቢያን የሚያደርገውን በስምህ ቤተ ክርስቲያንን የሚሰራውን የሚጸልየውን ስለ አንተ መባውንም የሚሰጠውን በመታሰቢያም ቀን ለድሆች ለተቸገሩ ሁሉ ለሚሰጥ ከአንተ ጋር በመንግሥተ ሰማይ አኖረዋለሁ አለ። በስምህ የታነጸችውን አብያተ ክርስቲያናት መልእክቶችን እንዲጠብቁ አደርጋለሁኝ፣ መላእክት እንዲጠብቁ አደርጋለሁ። ብዙ ቃል ኪዳንም ሰጥቶ በመለኮታዊ አፉም እፍ አለው። ሳኦል እሱም ጸና፣ ሳመውና ከእርሱ ዘንድም ወደ ሰማይ በክብር አረገ። ከዛም በኋላ አለቃውያን ወደምትባል ታላቅ ሀገር እስከሚደርስ ብዙ አገሮች ውስጥ ተመላለሰ። በዛም የብርሃን እናት የእመቤታችን የቅድስት ድንግል ማርያም ተገለጸችለት፣ አረጋጋችውም። እነሱም ወደዛች ሀገር በመጋቢት 29 ቀን እንደተጻፈው የሀገሪቱ ሰዎች እንዲያጠምቃቸው እንዲያስተምራቸው አዘዘችው እመቤታችን። ከዛም በኋላ ወደ ሮም ከተማ ገብቶ በውስጧ ሰበከ። ስብከቱም ብዙዎች ሰዎች አመኑ። የክርስትና ጥምቀትንም አጠመቃቸው። በመጽናናትና የታላቅ ስራ ሰራ። 14 መልእክቶችንም ጻፈ። በዛችሁ ነው የመጀመሪያውን መልእክት ለሮሜ የተጻፈው ናት። በሮሜ መልእክትም እጅግ ብዙ ነገሮችን የጻፈበት ነው። መልካም እንዲህም በማለት በዙ በሮሜ መልእክት ላይ እንዲህ ይላል። መልካሙን ሩጫ ከፈጸመ በኋላ ሩጫዬን ጨርሻለሁ፣ የክብር አክሊልም እጎናጸፋለሁኝ እያለ ቅዱስ ጳውሎስ ይናገር ነበረ። ቅዱስ ጳውሎስም 14 እጅግ ድንቅ የሆኑ መጽሐፎችን ጻፈ። ቅዱስ ጳውሎስም የጻፋቸው መጽሐፎች እጅግ ድንቅ ታሪክን የያዙ በውስጧ እጅግ ብዙ ታሪክ የተሰናዳበት ነው። የቅዱስ ጳውሎስ መልእክቶቹን ስንመለከት እጅግ ለሰው ልጅ ሕይወት ታሪካዊ የሆኑ በውስጧ የመጽሐፏ ብዛት እንዲሁም ደግሞ የመልእክቱ እጅግ ብዙ ናቸው። ቅዱስ ጳውሎስ የሮሜ መልእክት፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ለገላትያ ክርስቲያኖች፣ ወደ ኤፌሶን ሰዎች፣ ወደ ፊልጵስዩስ እንዲሁም ወደ ተሰሎንቄ፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ ጢሞቴዎስ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ፣ ፊልሞና የሚባሉ 14 መልእክታትን ጽፏል። ቅዱስ ጳውሎስም ለሮሜ ሲጽፍ እንዲህ ብሎ ጀምሯል። ሐዋርያ ለሚሆን ለተጠራ ለኢየሱስ ክርስቶስ ባሪያ ከቅዱስ ጳውሎስ አፍ የተገኘች ብሎ ይጀምራል። ምን ብሎ ጀመረ?
ባሪያው ከሆነ የኢየሱስ ክርስቶስ ባሪያ ከቅዱስ ጳውሎስ አለ በቅዱሳን መጽሐፍት አስቀድሞ ተስፋ በተሰጠው ለእግዚአብሔር ወንጌል ተለየ። ይህም በወንጌል በሥጋ ከዳዊት ዘር ስለተወለደው ስለ ቅዱስ መንፈስ ስለ ኢየሱስ ክርስቶስ ነው ይላል። ምን አለ በሮሜ መልእክቱ ሲጀምር? በሮሜ መልእክቱ ላይ ሲጽፍ የኢየሱስ ክርስቶስ ባሪያ ሐዋርያ ብሎ ነው የጀመረው። ይገርማል። ቅዱስ ጳውሎስ ሌላው የሚለየውና የሚገርመው በሮሜ 8 ላይ የጻፈው መልእክት በተለይ ከ30 ጀምሮ ያለው ኃይለ ቃል የሚገርም ነው። እንዲህም ስለዚህም ነገር እንዲህ ብሎ ይጽፋል። እንዲህ ብሎ የእግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው አለ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ዳግመኛም ስለኛ የሚፈርደው ኢየሱስ ክርስቶስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን አለ። ምክንያቱም እሱ ብዙ መከራ አልፏልና ስለ አንተ ቀን ሁሉ እንገደላለን፣ እንደምታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው አለ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን አለ። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለም ቢሆን የሌለም ቢሆን የሚመጣውም ቢሆን አለ በከፍታ ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን በኢየሱስ ክርስቶስ ጌታ ካለው ከእግዚአብሔር ፍቅር ሊለየን አንድም ነገር አይችልም በማለት በዚህ በሮሜ መልእክቱ ላይ ይጽፋል። ቅዱስ ጳውሎስ እጅግ የሚገርም ነው። ቅዱስ ጳውሎስ አሁንም አንደኛ ቆሮንቶስ ላይ እንዲህ ብሎም ይጽፋል። በእግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያ ለሚሆን የተጠራ አለ። የተጠራ ሆይ በማን? በእግዚአብሔር የተጠራ ቅዱስ ጳውሎስ ወንድም አለ ለወንድሙ የጻፈው ለአብያተ ክርስቲያናት የጻፈው በዚህ ላይ ደግሞ ይህንን ይገልጻል ቅዱስ ጳውሎስ። ይቀጥልና ቅዱስ ጳውሎስ አሁንም በሁለተኛ ቆሮንቶስም እንዲሁ ያጠናክራል። ገላትያ መልእክቱ ላይም 6 ምዕራፍ ባላት መጽሐፉ ላይ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉትን ወንድሞቼ ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲል ለገላትያ ክርስቲያኖች ይጽፍላቸዋል ቅዱስ ጳውሎስ። ይቀጥልና ወደ ኤፌሶንም ይልክላቸዋል። ለኤፌሶንም እንዲህ ብሎ ሲጽፍ ይችም 6 ምዕራፍ ባላት መጽሐፍ ላይ እንዲህ ይላል። በእግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያ ለሆነ ቅዱስ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ስላሉት ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን በክርስቶስ ሰማያዊ ስፍራ መንፈሳዊ በረከት ለሆነ በማለት ይጽፍላቸዋል፣ ያስተምራቸዋል። ኤፌሶንን አስተማራት። ቀጠለና ወደ ፊልጵስዩስ ይልካል። ወደ ፊልጵስዩስ እንዲህ ሲል ይልካል። እዚህ ጋር ደግሞ 4 ምዕራፍ ያላትን ይጽፋል። አሁንም ሲጽፍ የሚገርመውና ባሪያ እያለ ነው ራሱን የሚጠራው። የኢየሱስ ክርስቶስ ባሪያ የሆነ ጳውሎስና ጢሞቴዎስ ፊልጵስዩስ የሚኖር የኤጲስቆጶሳት ቀሳውስትና ዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ በእግዚአብሔር በአባታችን በጌታም በኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ሁልጊዜ በጸሎት ሁልጊዜ ስለ እናንተ ሁልጊዜ በደስታም እጸለያለሁኝ አለ። ስለማን? ስለ እናንተ ጸልይላችኋለሁ ሲል እንዲሁ ያጽናናቸዋል፣ ያበረታቸዋል ፊልጵስዩስን። እንዲሁም ደግሞ ወደ ተሰሎንቄም ይልክላቸዋል። ለተሰሎንቄ ደግሞ 4 ምዕራፍ ባለው መጽሐፍ እንዲህ ይላቸዋል። በእግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያ የሆነ ቅዱስ ጳውሎስ ጢሞቴዎስ ወንድሜ ይለዋል። ወንድሜ ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙሩ ነው። እንዲሁም ደግሞ ቅዱስ ጳውሎስ ተሰሎንቄ ክርስቲያኖች እንዲህ ብሎ ይጽፍላቸዋል። ማን ነው? ለጢሞቴዎስ እንዲህ ብሎ ይጽፍለታል። ጢሞቴዎስ ሆይ ይለዋል በኢየሱስ ክርስቶስ የሚሆን ሐዋርያ ተስፋ በእግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያ ለሆነ ለተወደደው ልጄ ለጢሞቴዎስ በእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ጸጋና ምሕረት ለአንተ ይሁን ይለዋል። እንዲህ ብሎ ጢሞቴዎስ ልጁን ይጽፍለታል። ለጢሞቴዎስ የተጻፈችው መልእክትም ማለት ነው። ይገርማል። አሁንም ይቀጥልና እንዲህ ይላል። ለቲቶ ይጽፍለታል። ቲቶ 3 ምዕራፍ ባለው የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ የሆነ ቅዱስ ጳውሎስ በእግዚአብሔር ለተመረጡት ምዕመናን እንዲሆንላቸው ካለ በኋላ በዘላለም ሕይወት ተስፋ እንዲሆን አለ። ለማን? ለቲቶ የተላከ ነው። ይሄ ደግሞ ለሐዋርያው ቲቶ የቅዱስ ጳውሎስ አገልጋይ ለነበረው ቲቶ ለተጻፈው ነው። ወደ ፊልሞናም ይልካል ቅዱስ ጳውሎስ። ለፊልሞና ምን አለው?
ለፊልሞና እንዲህ አለ። የኢየሱስ ክርስቶስ እስረኛ የሆነ ጳውሎስ ወንድሙ ጢሞቴዎስ ለተወደደ አብሮ ለሚሰራ ለፊልሞና ለእህቱም ለአፍሪያ ከእሱ ጋር ለነበሩ በአጠቃላይ እንዲህ ብሎ በመጽሐፍ ቅዱስ ጳውሎስ ያስተምራቸዋል። ይህ ለፊልሞና የተላከው ነው። ይቀጥልና ቅዱስ ጳውሎስ አሁንም ወደ ዕብራውያን ይጽፋል። ለዕብራውያን ክርስቲያኖች 13 ምዕራፍ ያለው ዘለግ ያለ ምዕራፍን ይጽፍላቸዋል። ከጥንት ጀምሮ ይላል ሲጀምር ከእግዚአብሔር በብዙ አይነት በብዙ ጉዳይ ለአባቶቻችን በነቢያት አድሮ ሁሉ ወራሽ ባደረገው ደግሞም ዓለሙን በፈጠረው ልጁ በሱ ዘመን መጨረሻ ለእኛ ተነገረ አለ። ኢየሱስ ክርስቶስ በነቢያት አድሮ የተናገረ መሆኑን በነቢያት ላይ አድሮ የመጣ መሆኑን ይናገራል። 14 ምዕራፍ ባለው በዚህ መጽሐፍ ላይ እጅግ ቅዱስ ጳውሎስ ይሰብካል፣ ያስተምራቸዋል። እጅግ የሚገርሙ እጆቹ በመጽሐፍ የደከሙ መጽሐፎቹ እጅግ ውስጣቸው የተሞላው የእግዚአብሔር ቃል እጅግ የሚገርም ትምህርት ውስጥን ሰርስሮ የሚገባ ለሁሉም የሚሆኑ ለመናፍቃን መዶሻ የሚሆኑ እጅግ እያንዳንዷ የቅዱስ ጳውሎስ መልእክት በውስጡ የያዘው እጅግ የሚገርምን መጽሐፍ የጻፈ እጆቹ በመጽሐፍ እግሮቹ በመንከራተት በመዞር ወንጌልን የሰበከ በድንጋይ ለተደበደበ በድንጋይ ለተወገረ በብረት ጋን ሆኖ ለተቀቀለ እዛፍ ላይ ተሰቅሎ ለተቃጠለ በእሳት ነበልባል ለተቃጠለ ሲያሻቸው በእስር ቤት ለጎተቱት በአደባባያቸው ለጎተቱት በጥፊ ለተመታ በድንጋይ ለተወገረ ለተደበደበ ቅዱስ ጳውሎስ ታዲያ መጨረሻው ምን ሆነ? ቅዱስ ጳውሎስ እጅግ ወደሚያሳዝነው ታሪክ እንዲህ ይላል። የሚያሳዝነው የቅዱስ ጳውሎስ ሩጫውን ከጨረሰ በኋላ ኔሮን ቄሳር የተረገመ እርጉም ቅዱስ ጴጥሮስንም ዝቅዝቅ ቁልቁል እንዲሰቀል ያደረገ ማለት ነው። ከዚህም በኋላ ኔሮን ይዞ በጽኑ ስቃይ አስተቃየው። ራሱንም በሰይፍ እንዲቆረጥ ለሰያፊ ሰጠው። ከዛም ጋር አልፎ ሲሆን ከንጉሱ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። አዲያ የቅዱስ ጳውሎስን ትምህርት የምትሰማ ከንጉሱ ከኔሮን ወገን የሆነች አንድ ሴት ነበረች። ያች ሴትም ቅዱስ ጳውሎስ አዲያ በዛ በሮማ አደባባይ በዛ በብዙ ስቃይ ከተሰቃየ በኋላ እነሆ ቅዱስ ጳውሎስ የሚያርፍበት ዘመን ከደረሰ በኋላ ቅዱስ ጳውሎስ አንገቱን በገመድ ታስሮ እየተጎተተ ሲሄድ ያች ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለሱ አለቀሰች። እርሱ ግን መጎናጸፊያሽን ስጭኝ አላት። ማን ስታለቅስ ጳውሎስን እየገተቱ ሲሄድ ማጎናጸፊያሽን ወይም ሻርብሽን ስጭኝ አላት። እኔም ዛሬ እመልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራሱን ወደሚቆርጡበት ቦታ ሄደ። ለሰያፊውም ራሱ በዘነጋለት ጊዜ በመጎናጸፊያ ፊቱን ሸፍንልኝ አለው። ሰያፊውም ቅዱስ ጳውሎስ ራሱን ሐምሌ 5 ቀን ቆረጠው። በዛችን ብላቴና መጎናጸፊያዋን ፊቱን ሸፍኖ ጣለው። ልብ በሉ ምን አደረገ? በዛች ብላቴና መጎናጸፊያ የቅዱስ ጳውሎስን የተቆረጠ አንገቱን ሸፍኖ ጣለው ማለት ነው። ያሳዝናል። ሐምሌ 5 ቀን በዚች ቀን ቅዱስ ጳውሎስን አንገቱን በሰይፍ ቆረጡት፣ ፊቱንም በዛች ብላቴና ልብስ ሸፈኑት። ሰያፊውም ጳውሎስን እንደገደለው ለንጉሱ ሊናገር በተመለሰ ጊዜ የሚገርም ነው። ስራውን ጨርሶ ፈጽሜያለሁ ብሎ ለንጉሱ ሪፖርት ለማቅረብ እየሮጠ ወይም እነዛ የሚገሉት ቅዱስ ጳውሎስን ወደ ቅዱስ ጳውሎስ ስራቸውን ከጨረሱ በኋላ ወደ ንጉሱ ከቅዱስ ጳውሎስ ከገደሉበት ቦታ ከመሰየፋው ከመገደያው ቦታ እየሮጡ ወዴት ሄዱ? ወደ ንጉሱ ሲሄዱ ለንጉሱ ሊናገሩ ተመለሱ። ያን ጊዜም ብላቴናዋ አገኟት። ያን ቅዱስ ጳውሎስ ወዴት አለ አለቻቸው። ራሱ የሚቆረጥበት ቦታ ወርቋል፣ እርሱም በመጎናጸፊያሽ ተሸፍኗል አሏት። እርሷም እንዲህ ብላ መለሰችላቸው፣ ዋሽታችኋል፣ እነሆ አለች። የሚገርም ነው። እዚህ ጋ እንግዲህ ዋሽታችኋል፣ እናንተ እንደዛ እኮ አይደለም አለቻች ሴት።
እንዴት አሏት? ጴጥሮስና ጳውሎስ በእኔ ዘንድ አለፉ ሄዱ። እነሱም የመንግስት ልሳን የመንግስት ልብስን ለብሰዋል አለች። የመንግስት ልብስ ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ ዓይንን የሚያዥበረብሩ አክሊላትን አድርገዋል። መጎናጸፊያዬንም ሰጡኝ፣ ይሄው ቅድም ወስደው የነበረ ሻርቡ ይሄው ብላ ለዛ ወታደር አሳየቻቸው። እነሱም ሰጠቻቸው። እሷም እነሆ ተመልከቱ ብላ ለያዙት ለነዛ ሰያፊዎች አሳየቻቸው። እነሱ ጋራም ለነበሩት አሳየቻቸው። አይተውም አደነቁ። ስለዚህም ክብር ይግባውና በጌታችን በኢየሱስ ክርስቶስ እነዛ የገደሉት አመኑ። እነዛም ሐዋርያት ቅዱስ ጳውሎስ ታምራቶች ተቆጥረው የማያልቁ ናቸው። ምክንያቱም ሰይፈው ጨረስ ገደል ብለው ነበረ። ቅዱስ ጳውሎስ ግን የብርሃን አክሊል ተጎናጽፎ በብርሃን አክሊል ተጎናጽፎ ቅዱስ ጳውሎስ ታይቷል ማለት ነው። ይገርማል። እጅግ የሚገርም እጅግ የሚያስደንቅ ነው። ይገርማል። ቅዱስ ጳውሎስ ታዲያ ይኸውም ቅዱስ ጳውሎስ ምርጥ ዕቃ የሆነው በ42 ዓመቱ ጌታችን ባረገ በ8ኛው ዓመት ከዛም ብርሃን ሆኖ ለዓለም ብርሃን ሆኖ ጨለማውን አብርቶ ከኢየሩሳሌም እስከ ሮም ከእንግሊዝ እስከ አላውያን የዓለም መጨረሻ ቅዱስ ጳውሎስ የሚለየው ሁሉንም ሀገር ዙሮ ሰው እስኪ ሊኖር ይችላል ብሎ በምድረ በዳው ሰው ፍለጋ የሄደ ነው። የዓለም መጨረሻ ወንጌልን የሰበከ ስለ ወንጌል የተደበደበ የታሰረ በእሳት ተቃጠለ፣ በድንጋይ ተወገረ፣ በጦር ተወጋ፣ ፍም ውስጥ ተጣለ። ብዙ ነገሮችን አደረገ። በየቦታው ድንቅ ታምራትን ሰራ። ለ25 ዓመታት ቀንና ሌሊት ያለምንም መታከት ወንጌልን ሰበከ። እሱ ብዙ ታምራትን አደረገ። በ67 ዓመት በኔኖር ቄሳር ትእዛዝ አንገቱን ተቆርጧል። 14 መልእክቶችን ባሻገር ቅዱስ ሉቃስ ወንጌል ሲጽፍ አግዞታል። ልክ ቅዱስ ጴጥሮስ ማርቆስን እንዳገዘው ማለት ነው። አዳ ቅዱስ ጳውሎስ ሳኦል ከእግዚአብሔር የተጠራ ልሳነ ዕረፍት አንደበቱ ሽቶ የሚጣፍጥ ልሳነ ክርስቶስ የክርስቶስ አንደበት ብርሃን ዓለም የዓለም ብርሃን ማኅቶታ ቤተ ክርስቲያን የቤተ ክርስቲያን ማኅቶት መቅረዝ የአሕዛብ መምህር ወመገስጽ ወደ መንግሥተ ሰማይ የሚመራ አኮቴት የምስጋና የተሞላ ነዋየ ሕሩይ ምርጥ ዕቃ መዶሻ ለአጋንንት ለመናፍቃን መረስ መደብ ሐዘን አሐዝ ጸጥታ ነቃ ሕይወት የሕይወት ምሕረት አንደበት አዘቅተ ጥበብ የጥበብ ምንጭ ባህር ፈዋሴ ድውያንን የሚፈውስ መባል የለበትም ትላላችሁ? እንዴት ይባላል? አይባልም እኮ እናንተ። ዛሬ ሐምሌ 5 ቀን ቅዱስ ጴጥሮስና ቅዱስ ጳውሎስ ብርሃነ ዓለም ቅዱሳን 72ቱ አርድእት ዛሬ ሁሉም ይታሰባሉ። ዛሬ ቅዱስ ሳኦል ቅዱስ ሳኦል የተባለ ጳውሎስ እጅግ ከአንገቱ ሲቆረጥ ወተት ማር ውሃ የፈሰሰው ዛሬ ሰማዕት ሆነ። እንዲሁም የከበረ መልአክ ቅዱስ ሳሙኤል ሊቀ መልአክም ዛሬ ዓመታዊ በዓሉ ነው። ቅድስት መስቀል ክብራ የቅዱስ ላሊበላ ባለቤትም ዛሬ ዓመታዊ ክብረ በዓሏል። ቅድስት ዘድብራ አሳ የተባለች እንዲሁ ቅዱሳን አንስት ሌሎችም ዛሬ ይከበራሉ። ዛሬ አባታችን ገብረ መንፈስ ቅዱስ በልዩ ልዩ ቦታ ይከበራሉ። ቅዳሴ ቤታቸው እንዲሁም ደግሞ የጾም ፍች ሌላም የሆነበት ዛሬ በልዩ ልዩ ቦታ ይከበራል። ትልቅ በዓል ነው። ክርስቲያኖች ስለ ቅዱስ ጳውሎስ እኮ ተናግረን አንዘልቀው። የቅዱስ ጳውሎስ ነገር እጅግ የሚገርም ነው። ቅዱስ ጳውሎስ ያደረጋቸው ገቢረ ተአምር እሱ ደፋር ነበረ። እሱ በቃ ጭራቆች ከሆኑ ሰው ከሚበሉ ጋራ በተለይ መጋቢት 29 ቀን ያለው ስንክሳር ላይ ስታነቡት በጣም ጭራቆች ዘንድ ሂዶ እነዛ ነፍሰ በላዎችን ያሳመነ ነው። ጣዖት ቤት ይገባና
የሚያመልክ ይመስልና ቀስ ብሎ ይገባና ጥያቄን በመጠየቅ እንዲጠራጠሩ ያደርግና ያስተምርና ያጠምቃቸዋል። ቤተክርስቲያንን ያንጽና ቤተክርስቲያንን አሰርቶ አምልኩ በዚህ ይልና ደግሞ ወደ ሌላ ጋር ይሄዳል። ሌሊትም አይተኛም፣ ቀንም አይቀመጥም። እረፍት የሚባል የለውም። እሱ ታዲያ ትንሽ ደቂቃ ምን ያደርጋል? ድንኳን ይሰራና ስንቁን ከዛች ያችን ድንኳን ይሸጥና ስንቁን ከዛች እየበላ ይሄዳል። አያችሁ፣ ስንቁን እየበላ ማንም አይሰጠው ነበረ። ማንም ስለማይሰጠው ድንኳን ይሰራና ስንቁን ያችን እየበላ ይሄዳል ማለት ነው። ቅዱስ ጳውሎስ ይገርማል። ታምራቶቹ ልዩ ናቸው። ሙት ያስነሳል፣ ድውይ ይፈውሳል። እዚህ ነው ስትሉት እዛ ሄዶ አሳምኖ ይመጣል። እነዚህ ከባዶች ናቸው ሲባል እሱ እዛ ሄዶ አሳምኖ ይመጣል። ዛሬ በኢየሩሳሌም ነው ስትሉት ደማስቆ ይገኛል። ደማስቆ ነው ስትሉት ሮም ይሄዳል። ሮም ነው ስትሉት አንጾኪያ ይገኛል። በባህር ላይ እየተራመደ ይሄዳል። ደመና ጥቅሱም ይሄዳል። ምንም ማይሄድበት አለ ቅዱስ ጳውሎስ ማለት ነው። ምክንያቱም ክርስቶስ ከሱ ጋር ነውና። እነሱ ሲከራከሩት፣ ፈላስፋዎች መጥተው ሲከራከሩት እሱ ራሱ የግሪክን ፈላስፍና ጠንቅቆ ያቅ ስለነበረ አይሰዳቸውም። እሱ ራሱ በፍልስፍናው አሳምኖ የኢየሱስ ክርስቶስ ያደርጋቸዋል። እንደገና አይሁዶች ይመጡና ለሙሴ ሕግ ተቆርቋሪ ነን ብለው የኦሪት ሕግ መጥተው ሲከራከሩት እሱ ከታላቁ ከገማልያል እግር እኔ የተማርኩ አይደለሁም ወይ? እኔ ከገማልያል ተምሬ ኦሪትን ከናገባባ ከነትርጉማ እማቅ አይደለሁም ወይ? እኔ ኦሪት እንደዚህ ይለለም ወይ ይልና በኦሪት ሲመጡበት ተከራክሮ ያሸንፋቸዋል። ፈላስፎች እንግዲህ በዛ ሰዓት እጅግ ከባድ ተከራካሪዎች፣ የኦሪትን ሕግ የሚያዩ አይሁዶች እና እንደገና ደግሞ ፈላስፋዎች ናቸው። እነዛን ሁሉ ያሳምናል። እንደገና ደግሞ ሰዱቃውያንና ፈሪሳውያን ያሳምናቸዋል። ምክንያቱም በዛ ትልቁ በዛን ዘመን ጥበበኛ ነው የሚባለው ፍልስፍናን የሚያውቅ ነው። እሱ ግን ከፈላስፋዎችም በላይ ስለሆነ እሱን መገዳደር አይችሉም። ያላቸው አማራጭ እጅ ሰጥተው መጠመቅና ማመን ብቻ ነበረ። እንዲህ እያደረገ ቅዱስ ጳውሎስ ያሳምናቸዋል። ቅዱስ ጳውሎስን ማንም ተከራክሮ ማንም እሱ ፊት ቁሞ አስረድቶ ወይም እሱን ተከራክሮ የሚያሸንፍ ማንም አልነበረም። እንዴት እንግለጠው ቅዱስ ጳውሎስን እናንተ? ብርሃነ ዓለም ቅዱስ ጳውሎስ ይህ ታላቅ አባት እጆቹ መጽሐፍትን በመጽሐፍ አያርፍም እኮ ደግሞ እጆቹ እረፍት የሚባል አያውቁም። ብዕርና ቀለምን አዘጋጅቶ ጸሐፊ ነው። ይጽፋል። ይጽፍና ምን ያደርጋል? እስከ ሁልጊዜም ለልጅ ልጅ እንዲተርፍ መጽሐፉን እየጻፈ ይሰዳል። ከዛስ ሂዶ ደግሞ ያስተምራል። ከዛስ ደግሞ ያንን መጽሐፍ ለልጅ ልጅ እንዲያስተላልፉ እየጻፈ ይልክላቸዋል እንዲጸኑ። በአንዱ ሀገር ሲሰብክ በአንዱ ሀገር ደግሞ ምን ይላል? ያንን ይጽፍና መልእክቱን ይጽፍና ይልክላቸዋል። ትምህርቱን ስብከቱን ይልክላቸዋል። እነሱ ያን እያነበቡ ይጸናሉ በእምነታቸው። እንዲህ እያደረገ በመጨረሻ ግን ቅዱስ ጳውሎስ በዛሬው ቀን ግን ሩጫዬን ጨርሻለሁኝ። አሁን ግን አለ ቅዱስ ጳውሎስ ሩጫዬን ጨርሻለሁ። አሁን ግን የብርሃን አክሊል ከአምላኬ ከእግዚአብሔር ይሰጠኛል። እሱም ጻድቅና ፈራጅ የሆነው እኔን መምህር አትሰሙም።